የእግዚአብሔር ሰዎችና የሰይጣን ሰዎች ምልክት አንዷችሁ ችኮላና መረጋጋት፣ ህዱእነት፣ ህድአት፣ መረጋጋት፣ ጸጥታ። ሊቃውንቱ ምን ይላሉ? ለመናፍቃን ህድአት የላቸውም። እርጋታ የሚባል ነገር የለም። ሁሉንም ቶሎ ሞክረን እንጠፋለን። ሌላው ቀርቶ 5 ዓመት የጸለይንበትን ጊዜ እግዚአብሔር ዛሬ መልስ በሚሰጥበት ጊዜ እኛ አኩርፈን ጥለን እንሄዳለን። ቸኩለን ማለት ነው። 1 ወር ፑሻፕ ሳትሰራ ኮማንዶ መሆን ትችላለህ? ነውር አይደለም ወይ? ነውር እኮ ነው ይሄ ማለት ነው። አየር ወለድ ልሁን እንዴ ብለን የምትሆነው እንዲሁ እኮ አይደርስልናል። ደረትህ እንደገረረ አጥንትህ እንደደረቀ ማሰሪያ ሳይፈታ ምን ብለን ኮማንዶ የምትሆን ሞኝ አረም ነቀላ መሰለ እንዴ? አይኮንም። እንደዚህ ሁሉ ዝም ብሎ ብድግ እየሮጡ ወደ ሰው ዝርግጭር ምጸልይ ከሰይጣን ጋር ደረት ለደረት ውረት እንውረድ ይቻላል? አይቻልም። ደርሶ እየሮጡ ወደ መዝጋት ደግሞ ደርሶ ከፍቶ መሮጥ በቅቻለሁ ማለት ነው። ደርሶ መዝጋት፣ ደርሶ መክፈት ማለት ደርሶ ማግባት፣ ደርሶ መፋታት። ይሄ ነው ችግሩ። እንደምታስታውሱት ቅዱስ ጳውሎስ ምን ይላል? የሴት ሁሉ ራስ ወንድ ነው ይላል። የሴት ሁሉ ራስ ወንድ ነው ማለት ምን ማለት? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሮዋ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። የሴት ራሷ ወንድ ነው ማለት ይሄ ነው ማለት አይደለም ነው። ስትለብሱ ራሱ እኮ ሴቶች ወንዶች ስለእናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ስለዚህ የሴት ራሷ ማን ነው ተባለ? ወንድ ነው ነው። ልብስ ሴቶች ጌጥ የሚያበሱት ለዚያ ነው። ምንም ነገር የለም። ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበሩ ሊቀ ስዩማን ቀሲስ ምህረት የደቡብ ጎንደር ሀገረ ስብከት ስራ አስኪያጅ፣ የተከበራችሁ የሀገረ ስብከቱ የመምሪያ ኃላፊዎች፣ ከባህር ዳር ሀገረ ስብከት፣ ከደቡብ ጎንደር ሀገረ ስብከት የመጣችሁ ሊቃውንተ ቤተክርስቲያን፣ አበው መምህራን፣ ሊቃውንት ሁላችሁም አባቶች፣ ካህናት፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ቆያችሁ? እንደምን ቆያችሁ? እንደምን አመሻችሁ? እግዚአብሔር አምላካችን በሀብት ስቦ በረድኤት አቅርቦ እንድንሰባሰብ በስሙ እንድንሰበሰብ ስለፈቀደልን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ወደ የቤታችን ለመመለስ ጊዜው አጭር በመሆኑ አጠር ያለ መልእክት እንማማራለን ማለት ነው እና እሷን ይዘን እንጨርሳለን። ወኩሉ ዘቦቱ ትምህርት ለያዕቆብ ውእቱ ወዘአልቦ ትምህርት ለላባ ውእቱ በሚደርስ እንማማራለን። ምልክት ያላቸው በጎች ለያዕቆብ፣ ምልክት የሌላቸው በጎች ለላባ በሉ። አንድ ጊዜ ምልክት ያላቸው በጎች በሉ ለያዕቆብ፣ ምልክት የሌላቸው በጎች ለማን? እስኪ አንድ ጊዜ በሉ እንደገና። ምልክት ያላቸው በጎች ለያዕቆብ፣ ምልክት የሌላቸው በጎች ለማን? ሶስት እናድርገው። ምልክት ያላቸው በጎች ለያዕቆብ፣ ምልክት የሌላቸው በጎች የማን ናቸው? እሺ፣ ኦሪት ዘፍጥረት ምዕራፍ 30 ቁጥር 41 ላይ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል በዘመኑ ሳይኖር ለቅዱሳን እግዚአብሔር በሚሰጠው መንፈሳዊ ዓይን ተቃኝቶ የጻፈልን አባታችን ሙሴ ነው። በዚህ አጭር የትምህርት ጊዜ የምናየው አባታችን ያዕቆብ ካደረገው ወይም ከገጠመው አንድ መንፈሳዊ ታሪክ የሚሆንንን መንፈሳዊ መልእክት ነው የምናየው። ያዕቆብን ሁላችሁ ታውቁታላችሁ። የይስሐቅ ታናሹ ልጅ ነው። ያዕቆብና ኤሳው ይዋደዳሉ። ኤሳው
ኤሳውን ይስሐቅ ይወዳል፣ ርብቃ ያዕቆብን ትወዳለች። ኤሳው አደን ያድን ነበረ። እያደነ አባቱ ይስሐቅን ይመግብ ነበረ። ያዕቆብ ደግሞ በቤት ውስጥ ለእናቱ ውሃ እየቀዳ እሳት እያነደደ ይውል ስለነበረ እናቱ ርብቃ የምትወደው ያዕቆብን ነው። እናቶቻችን በቤት የሚረዳቸውን ይወዳሉ፣ አባቶቻችን በውጭ የሚረዳቸውን ይወዳሉ። ከዚህ የተነሳ ሲሆን ለያዕቆብ ብኩርና አልነበረውም፣ ታናሽ ነው። ለኤሳው ብኩርና አለው። ብኩርና የታላቅ ልጅ ወይም የመጀመሪያው የእናቱን ማህፀን የሚከፍት በኩር ይባላል። አለቃ ማለት ነው። አለቃ የበላይ ራስ አዛዥ ማለት ነው። በኩር ማለት ነው። መጀመሪያ ለተወለዱ ልጆች እግዚአብሔር የሰጠው ስልጣን ነው። ይሄ የሃይማኖትና የበረከትም ምልክት ነው። ይህንን ሲሆን እንግዲህ ከዕለታት አንድ ቀን ኤሳው አደን ውሎ ሲመጣ ያዕቆብ ምስር ንፍሮ ዳቦ በሽሮ እየበላ አገኘው። ስጠኝ ምበላው አለው። ብኩርናህን ስጠኝ አለው። ታላቅነት ማለት ነው። ታላቅነት፣ በረከት፣ የበላይነት ማለት ነው። የእግዚአብሔር ሰው የመሆን ምስጢር ማለት ነው። አይ ምን ብኩርና ትለኛለህ? በዚህ ብኩርና ምን ተጠቅሚበታለሁ መሰለ? ውሰደው አለው። የእግዚአብሔርን ስም ጥራና በመሐላ ስጠኝ አለው። ምሎ አስረከበው። ትዕግስት አጥቶ ነው። ትንሽ ቢቆይ ኑሮ እናቱ መታ ትሰጠው ነበረ። በመቸኮሉ ግን ክብሩን ለምስር አጥተዋል ማለት ነው። በመቸኮላችን ምክንያት የምናጣው በጣም ብዙ ነገር አለ። በጣም ዓለምን የሚያውካት አሁን ችኮላ ነው። ቸኩሎ ማግባት፣ ቸኩሎ መመንኮስ፣ ቸኩሎ መብቃት፣ ቸኩሎ ቅዱስ መሆን ያምራችኋል አይደል? እናንተ ራሳችሁ ሱባኤ በሄዳችሁ በሶስተኛው ቀን ክንፍ አውጥቼ እንደሆነ ብላችሁ ጉያችሁ መዳሰስ ነው የምትጀምሩት ማለት ነው። በቃ ቸኩሎ መምህር መሆን ይሄ ሁሉ ማለት ነው። እንደዚህ ያለው ቸኩሎ መናገር፣ መረጋጋትን ማጣት የእግዚአብሔር ሰዎችና የሰይጣን ሰዎች ምልክት አንዷችሁ ችኮላና መረጋጋት፣ ህዱእነት፣ ህድአት፣ መረጋጋት፣ ጸጥታ። ሊቃውንቱ ምን ይላሉ? ለመናፍቃን ህድአት የላቸውም። እርጋታ የሚባል ነገር የለም። ሁሉንም ቶሎ ሞክረን እንጠፋለን። ሌላው ቀርቶ 5 ዓመት የጸለይንበትን ጊዜ እግዚአብሔር ዛሬ መልስ በሚሰጥበት ጊዜ እኛ አኩርፈን ጥለን እንሄዳለን። ቸኩለን ማለት ነው። በክፉ ሰዎች ላይ ሲፈረድባቸው ዛሬ ካላየን ብለን ሃይማኖቱን የሚክድ ሰውም አለ። ከቤተክርስቲያን የሚወጣ ዛሬ ለምን ዋጋቸውን አይሰጣቸውም ብሎ ዲዮቅልጥያኖስ የተባለው ንጉሥ ቤተክርስቲያንን ያን ያህል የክርስቲያኖችን አካላቸውን እንዳክርማ እየሰነጠቀ ደማቸውን እንደ ውሃ ሲያፈስ የነበር በመቸኮሉ ነው። መቸኮል ከሃይማኖት ያወጣል። ለምንድነው እንደዚህ ያደረገው? አባ አጋግዮስ የሚባል ሰው ነበር ጳጳስ። በዘመኑ የነበረው ዲዮቅልጥያኖስ ከፋርስ ንጉሥ ጋር ተዋግቶ የፋርሱን ንጉሥ ልጅ ማርኮ አምጥቶ ለጳጳሱ ለአባ አጋግዮስ ጠብቅልኝ ብሎ ሰጠው። ጠብቅልኝ ብሎ ሲሰጠው ያኛው ንጉሥ መጣና ወርቅ ሰጥቶ ልጁን ይዞት ሄደ። ለጳጳሱ ወርቅ ሰጥቶ ዲዮቅልጥያኖስ ክርስቲያን ነው እኮ መጥቶ ሲጠይቀው ያ ልጅ እሳ ሲለው ሙቶ ቀብሬዋለሁ አለው። በሌላ ጊዜ ጦርነት ተነስቶ የዚያን ንጉሥ ልጅ ዲዮቅልጥያኖስ ማርኮ አምጥቶ ቤት አስቀምጦ ጳጳሱን ያ ልጅ እሳ አለው ሙቶ ቀብሬዋለሁ አለው። ለካ እንዲያሉ እየቀለዱ ነው የሚቀድሱት። እንዲያሉ የቀደሱ ነው ክርስቲያንን የሚሉ። ይሄ ሰውዬ ቅዳሴ ይግባና እግዚአብሔር ካልቀሰፈው እኔ ሃይማኖቴን እክዳለሁ። ቅዳሴ ገባ፣ ቀድሶ ወጣ፣ ምንም አልሆነም። ስለዚህ ይሄ ሰውዬ ዋሽቶ ወርቅ ተቀብሎ ያለውን የለም የሌለውን አለ ብሎ ክዶ ሲቀድስ እግዚአብሔር ካልቀሰፈው የክርስቲያኖች አምናት ስተት ነው ብሎ አብያተ ክርስቲያናት ይዘጉ፣ የጣዖታት ቤቶች ይከፈቱ ብሎ ያን ያህል ደም እንደ ውሃ ሲያፈስ የነበር በዚህ ምክንያት ነው። ቆይቶ ግን ትንሽ ቢታገስ
አባ ጋጌዎስ በመላኩ ተቀስፏል። ትዕግስት አጥቶ ግን እሱ ሃይማኖትን ክዶ ቤተክርስቲያን ያን ያህል አሰቃያት ማለት ነው። እግዚአብሔር ደግሞ ኃጢአተኛ ካህንን ቤተ መቅደስ ላይ ወዲያው አይቀስፍም። ለምን? ምዕመናን እንዳይሰናከሉ፣ ቤተ ክርስቲያን የአሕዛብ መሳቂያ እንዳትሆን። አየው ዋጋውን ሲሰጠው እየተባለ ክህነት መሳለቂያ እንዳይሆን። ሳቀው ስላቀ ላጓሪን እንዳለ ያንድ ካህን መዋረድ ለቤተክርስቲያን ውርደት ነው። ያንድ አባት መሰደብ የቤተክርስቲያን ስድብ ነው። ለዚያ ብሎ እግዚአብሔር ካህኑን ከነ ኃጢአቱ ይጠብቀዋል። እኛ ግን በመቸኮላችን ምክንያት ቸኩለን እግዚአብሔር ካለ ለምን እነዚህን ጠርጎ ያስወጣቸው ለምን አይገላቸውም ብሎ ቸኩሎ ከቤተክርስቲያን የሚወጣ ሰዋል። ቤተክርስቲያኒቱ ትክክል ስላልሆነች ነው እንጂ የሚሰርቁ የሚያመነዝሩ የሚጠነቁሉ ካህናት ተቀምጠው እግዚአብሔር ዝም ያለ ቤተክርስቲያኒቱ ትክክል ስላልሆነች ነው ብለው መናፍቃኑ ይህንን መሳሪያ ተጠቅመው ቤተክርስቲያንን እግዚአብሔር ትቷታል ብለው ከቤተክርስቲያን የሚያስወጡ ሰዎች አሉ። እንዴት እግዚአብሔር በእነዚህ ካህናት፣ በእነዚህ ዘማውያን፣ በእነዚህ አመንዝራዎች፣ በእነዚህ ገንዘብ ወዳጅ ጳጳሳት፣ በእነዚህ ዘረኞች አድሮ እንዴት ይኖራል? ቤተክርስቲያኒቱማ ከቀረች ስንት ዓመቷ የሚሉ ሰዎች አሉ። መንደር ለመንደር እየገቡ እንዲህ የሚያደርጉ ግን ቅዱስ ጳውሎስ እንዳለ ወኩሉ ጾሮ ይጸውር። እኔ ራሴ ያጋጥሞኛል በእውነት ማለት ስጋው ደግሞ አልቀበልም፣ በቃ በካህናት ላይ በማየው ችግር ምክንያት እኔ አልቆርብም ያሉ ምዕመናን አጋጥሞኝ ያውቃሉ። ግን ወኩሉ ጾሮ ይጸውር ገላትያ 6 ላይ ሰው ሁሉ የየራሱን ሸክም ይሸከማል። አንድ ንስሐ ልጅ የንስሐ አባቱን መሬት የእኩል ይዞ ሲያርስ እኩል ይዞ ያርሳል። አንድ ቀን ሲያርግ ወርቅ በድስት ተቀብሮ አገኘ። ለሎሌው ይህ ወርቅ የንስሐ አባታችን ስለሆነ እንካ ወስደህ ስጣቸው ብሎ ሰጠው። እሳቸው ወርቁን ተቀበሉና አይ ይገለኛል፣ ማን ነው ይካፈለኛል ሲሉ ያንን ሎሌውን ገደሉት። ወርቁን መብላት ሌላ ወንጀል ሳያካፍሉ እደግልኝ ብሎ ማካፈል ሲገባ ልጁን መግደል ሌላ ኃጢአት። ይህንን ሲያደርጉ እንግዲህ ይህንን ይዘው ሲቀድሱ እግዚአብሔር ዝም የሚላቸው ከሆነ እኔ አልቆርብም፣ ቁርባኑ የሚቅር ቅዳሴው የሚቅር ሁሉም የይስሙላ ነው አለ ሰው። በጣም ንጹህ ምዕመን ስለሆነ እግዚአብሔር በዚህ ምክንያት ከቤተክርስቲያን ወጥቶ እንዲቀር ስላልፈለገ አንድ ቀን በራእይ ተገልጦ መልአኩ ምን አለው? ይሄ ምንጩ የወርቅ የሆነ ውሃው ንጹህ የሆነ መቅጃው ደግሞ የወርቅ የሆነ በወርቅ ማንኪያ ውሃ እየቀዳ ሰውነቱ እጁ ቁስል የሆነ ሰውዬ እንካ ጠጣ ሲለው ያያል። እኔ አልጠጣም እጸይፈዋለሁ አለ። እንዴ ገንዳው ንጹህ፣ ምንጩ ንጹህ፣ ውሃው ንጹህ፣ ማንኪያው ንጹህ፣ ከቁስሉ ምን አለ ዝም ብለህ ጠጣ አለው። ከዚያ በኋላ ነቅቶ ምን እንዳለ ታውቃላችሁ? ምንጩ ንጹህ ቤተክርስቲያን ናት። ውሃው ንጹህ ኢየሱስ ክርስቶስ ነው። ማንኪያው ንጹህ የተባለ የሐዋርያት ክህነት ቄስ ቢረክስ ክህነት አይረክስም። ቁስል የተባለ የካህኑ ኃጢአት ነው። እኔ ምን አገባኝ ብሎ ስጋው ደግሞ ተቀብሏል። ለካ ቅዱስ ጳውሎስ ሰው የየራሱን ሸክም ይሸከማል ያለው ይህን ነው አለ። ሰው የየራሱን ሸክም ይሸከማልና ቄሱ የራሱን ይሸከማል ብሎ ከቤተ ክርስቲያኑ ጸንቶ ኖረ። አሁን የመንደር ጠለቅላቆች የሆኑ ሾላኮች ምዕመናንን አንድ የሚያሰድዱበት ኢትዮጵያ የዓለም ብርሃን በሚባለው ቴዎድሮሳውያን የሚባሉት ተሐድሶዎችም ጭምር ቤተክርስቲያኒቱን ትቷታል። ኃጢአት ሰልጥኖባታል። ጳጳሳት ኃጢአተኞች ናቸው። መነኮሳት ኃጢአተኞች ናቸው። ገዳሙም ረክሷል። ዲያቆናቱም ረክሰዋል። ቄሶቹም ረክሰዋል። ስለዚህ የክርስቶስ ቤተክርስቲያን አይደለችም ብለው ስለሚሉን ቸኩለን መቅሰፍት ባለማየታችን ከቤተክርስቲያን እንደ ኤሳው ቸኩለን እንዳንወጣ እግዚአብሔር ይጠብቀን። ያዕቆብ ቶሎ ብሎ ኤሳው አድኖ እስከሚመጣ ድረስ አርዶ አወራዶ ለአባቱ ሰጠው። የማንን? የኤሳውን ልብስ ለብሶ አይጥቴና ማዛው ለወልድ የጥቀ ጥንቁቀ ከመጼና ገዳም ዘባረኮ እግዚአብሔር እምነጠሉ ለሰማይ ወምነ ስፋህ ለምድር ይኩን በረከትከ። እንዲህ ያለ በረከት ይስጥ ልጅ ብሎ መረቀው። ፈጥኖ ስለደረሰ ትልቁ ልጁ ሳይደርስ ታናሹ ልጁ አባቱን አስደሰተ። አባ ጊዮርጊስ ዘጋስጫ ኤሳው የአዳም ምሳሌ ነው፣ ይስሐቅ የእግዚአብሔር ምሳሌ ነው። ታላቁ ልጁ ፈጣሪውን አላስደሰተም፣ አዳም ፈጣሪውን አስከፋ። ታናሹ ልጅ የታላቁን ልብስ ለብሶ አባቱን ደስ አሰኘ ማለት
የአዳምን ስጋ ለብሶ ለአባቱ ራሱን የተወደደ መስዋዕት አድርጎ ያቀረበ ክርስቶስ ነው። ከዚያ በኋላ በረከት ለምድር ተሰጠ። የያዕቆብ ልጆች በዚህ 12 ልጆች በያዕቆብ በረከት ተባረኩ። እሱ የታላቅ ወንድሙን ልብስ ለብሶ ለአባቱ ባቀረበው ምግብ ባገኘው በረከት የእሱ ልጆች በረከትን አገኙ። መላው እስራኤል ተባረኩ። ክርስቶስ ለአባቱ ባቀረበው የእኛን ስጋ ለብሶ ባቀረበው መስዋዕት 12ቱ ሐዋርያት ተባረኩ። በእነሱ በረከት ቤተክርስቲያን ጸንታ ትኖራለች። እግዚአብሔር ለያዕቆብ የሰጠው የበረከት ቀጠሮ በቤተክርስቲያን ጸንቶ ይገኛል ይላል ቅዱስ ዮሐንስ አፈወርቅ። በቤተክርስቲያን ጸንቶ ይገኛል። ማርና ወተት የምታፈስ ምድር አልሰጠውም። ከሰማይ ጠል ከምድር በረከት ሁሉ አልሰጠውም ለያዕቆብ። ለያዕቆብ የሰጠው በረከቱ ምንድን ነው ከተባለ ቤተክርስቲያን ውስጥ የሚገኘው የቤተክርስቲያን በረከት ነው። ይህንን በረከት ሰጠው። በኋላ ሊገለው ሲፈልገው ተሰዶ ሄደ። ሂድ ወደዛ ወደ አጎት ሂድ አለው። ሄደ። መንገድ ላይ ተንተርሶ መንገድ ላይ ሲደርስ መሸበት፣ እንቅልፍ መጣበት። ከመንገድ ዘወር ብሎ ተኛ። እንደተኛ ከተንተራሳት ደንጊያ ላይ መሰላል ከምድር እስከ ሰማይ ተተክላ መላእክት በውስጧ ሲወርዱባት ሲወጡባት ከጫፏ ላይ እግዚአብሔር ተቀምጦባት አየ። ይህ ስፍራ ታላቅ ነው። ዛቲኑ ሆታ ለሰማይ፣ ይህ የሰማይ ደጅ ናት። ይህ ሰማይ ደጅ ነው። ዘይት ሐነጽ ቤተ እግዚአብሔር ብሎ እዚያ ላይ ዘይት አፍሶ ያዕቆብ ስደቱን ቀጠለ። እየተረጎምን ለመሄድ ይቺ መሰላል እመቤታችን ቅድስት ድንግል ማርያም ናት። መሰላል በማለዳው ክፍለ ጊዜ እንደተማርነው የላዩ ወደ ታች እንደሚወርድ አምላክ ሰው ሆኖባታል። የታቹ ወደ ላይ እንደሚወጣ ሰው አምላክ የሆነው በእሷ ንጽህና ነው። የወርቅ መሆኗ የእሷ ንጽህናዋ ቅድስናዋ ነውር የሌለባት መሆኗ ነው። ላይ ጫፏ ላይ ያለው የመሰላሉ ራስ የድንግል ማርያም ሕሊና ነው። እንደምታስታውሱት ቅዱስ ጳውሎስ ምን ይላል? የሴት ሁሉ ራስ ወንድ ነው ይላል። የሴት ሁሉ ራስ ወንድ ነው አይደል እንዴ? አይደለም ነው ባትሉም ነው። የሴት ሁሉ ራስ ወንድ ነው ማለት ምን ማለት? ሴት ልጅ ለሔዋንነት ከደረሰች በሙሉ አይምሯ ወንድ ነው የሚያስብ ማለት ነው፣ ሌላ አይደለም። የሴት ራሷ ወንድ ነው ማለት ይሄ ነው ማለት አይደለም ነው። ስትለብሱ ራሱ እኮ ሴቶች ወንዶች ስለእናንተ ምን እንደሚያስቡ እያሰባችሁ ነው የምትለብሱት ማለት ነው። ስለዚህ የሴት ራሷ ማን ነው ተባለ? ወንድ ነው ነው። ልብስ ሴቶች ጌጥ የሚያበዙት ለዚያ ነው። ምንም ነገር የለው። ምንም የታወቀ ነገር እኮ ነው። ስለዚህ የሴት ራሷ ማን ነው? ወንድ ነው። የድንግል ማርያም ራስ ግን እግዚአብሔር ነው ይላል ዮሐንስ ዘደማስ። የድንግል ማርያም ራስ ግን እግዚአብሔር ነው። እሱን ብቻ ነበር የምታስበው ማለት ፈጽሞ። ለዚህ ነው እንዘ የአምር ብእሴ ያለችው። ወንድ ሳላውቅ እንዴት ይደረግልኛል ብላ የተናገረችው ለዚህ ነው። ወንድ ሳላውቅ እስከ መጨረሻው የተዘጋ ማኅተመ ድንግልና እስከ መጨረሻው ድረስ እኔ እኮ ወንድ አላውቅም ያለችው በዚህ ነው። ድንግልናዋ ጸንታ እንዲያውም ምን ይላል? እኔ ወንድ አላውቅም ያለችው መናኝ እኮ ነኝ እያለችው ነው ይላል። በድንግልና የምኖር መናኝ ነኝ። እንዲያውም ቅዱስ አትናቴዎስ ሲተረጉም ምንድን ነው የሚለው? ድንግል ማርያም ቤተ መቅደስ በ12 ዓመቷ የገባችው ይላል ቤተ መቅደስ የመነኮሳት የበዓታቸው ምሳሌ ነው። ስለዚህ ምን አደረገች ማለት ነው? እሷ ገና ከእናቷ ማኅፀን ጀምሮ ቤተ መቅደስ ገብታ መኖሯ በዚያም ጸንታ መቆየቷ መነኮሳት ከእናታቸው ማኅፀን ጀምረው በድንግልና ጸንተው በበዓት ጸንተው ለመኖራቸው ነው። ስለዚህ ወይነሰው ደናግለ ድኅሪሃ እሷ ድንግል ትሆናለች። እሷን እየተከተሉ ሌሎች ደናግል ይከተሏታል። የደናግል መመኪያቸው ያሰኛት ይሄ ነው። ፊት አውራሪ የሆነችው በዚህ ምክንያት ነው። ሰማይን የከፈተችው መሰላል እርሷ ናት። ሰማይን የከፈተችው መልአክን ከሰው ጋር ያነጋገረች፣ ሰውን ከመልአክ ጋር ያነጋገረች መልአክ ወደ ሰው ወጣባት። ያዕቆብ ከስሯ የተኛባት ማለት ድንግል ማርያምን ተስፋ እያደረገ መሞቱ ነው። ከስሯ የተኛው ማለት ነው። ለዚህ ነው እኛ ስዕል ስንስል የኢትዮጵያ ቤተክርስቲያን ስዕል ስትስል ዘከመ ተማኅፀን ይባላል። አታች ላይ የሚተኛ ሰው እያይታችኋል። ከእመቤታችን ስዕል ስር እዛ ላይ ይተኛል። እመቤታችን እያዩት የሞቱ አባቶቻችን ናቸው። ሁሉም ተስፋቸውን ሳያገኙ ሞቱ ያለ ቅዱስ ጳውሎስ። ለዚህ ነው ሁሉም ተስፋቸውን ሳያገኙ ሞቱ። እሷን ተስፋ እያደረጉ ሞቱ፣ አረፉ። ከላዩ ከጫፏ ላይ ያለውን ንጉሥ ተስፋ እያደረጉ ሕያው እግዚአብሔር መላእክትን ወደ ታች አወርዳ ሰውን መልአክን ሰው አድርጋ አንድ ማህበር
ወይከውኑ አሐደ መርኤተ ለአሐዱ ኖላዊ ለአንድ እረኛ ለክርስቶስ አንድ መንጋ ለመሆን የበቃ ነው በዚያች መሰላል ነው። ይህንን ይዞ ነው ቅዱስ ቄርሎስ መናፍቅም አንዳንድ ጊዜ ይነሳ፣ እመቤት ይነሳ፣ ጥሩ ነው። እንዲሁም ቅዱስ ዮሐንስ አፈወርቅ ይላል መናፍቃን እናመሰግናችኋለን፣ ለእናንተ መልስ ለመስጠት የረሳናቸውን መጻሕፍት ሁሉ እንድንመረምር አድርጋችሁናል። ጠቀማችሁን፣ እሰይ ኑ ይላችኋል። ኑ እንመልስላችኋለን። ስለዚህ እነዚህ እና ቅዱስ ቄርሎስ ለንስጥሮስ መልስ ለመስጠት በተሰበሰቡበት ጉባኤ ምን አለ? ንስጥሮስ ድንግል ማርያምን ተሳልሞ ለእሱ መልስ ሰጡት። ሲሰበሰቡ አስተጋብአተነ ቅድስት ድንግል ተመልከቱ እንተባቲ ንዋየ ድንግልና ዘአልቦ ሙስና መለወጥ የሌለበት ድንግልና ያላት ምርጥ ቃይቱ ማርያም ሰበሰበችን ይላል። ምርጥ ቃ ይሏችኋል እኮ ውድ ነገር የሚቀመጥበት ነው። እግዚአብሔር ከተቀመጠባት ከድንግል ማርያም በቀር ምርጥ ቃ ማን አለ? ምርጥ ቃይቱ ማርያም አምላክን የያዘች ምርጥ ቃ ውዲቱ ቃ እሷ ናት። በዓለም የማትለወጥ እሷን ነው። ስለዚህ ይህች እመቤታችን የጉባኤያችን እመቤት ናት። ለዚህ ነው ሰላም ለኪ እንዘ ንሰግድ ለኪ ማርያም ምን አስተበቋቂ ማህበረነ ዮም ድንግል ባረኪ ምን ይላል? እዚህ ማህበራችን ባርኪ። የማህበር እመቤታችን ናት። የጉባኤ እናት እመቤታችን ናት። ከታች ያዕቆብ አለ፣ ከላይ መልአክ ይወርዳል። ሰውና መልአክ አንድ ላይ እንዲሰበሰብ በቤተልሔም እንዲሰበሰብ ያደረገቻቸው ሰማይ ማርያም ናት። እሷ ናት እመቤታችን። የያዕቆብን ውበት የወደደ ለርስቱ መረጥን ወሐረየነ ሎቱ ለርስቱ ስንወልድ ያዕቆብ ዘአፍቀረ የያዕቆብን ርስት የወደደ ለርስቱ መረጠን አለ። ወስኑስተ ለያዕቆብ ይእቲ ሥጋ ለቅዱስ ያሬድ የያዕቆብን ርስት የወደደ ለርስቱ መረጠን ሲል ቅዱስ ዳዊት ያቺ የያዕቆብ ውበት እኮ ክርስቶስ ከድንግል ማርያም የነሳት ሥጋ ናት አለ። እንዲህ አድርጎ እግዚአብሔር የመረጠን ለርስት የተመረጥንባት አበው ደግሞ። ስለዚህ ምን አሉ አባቶቻችን ደግሞ ሌላ የተረጎሙታል። አይ መሰላል ሁለት ነው ያለው፣ እንደዚህና እንደዚህ ያለ ሁለት የቆመ ነገር አለው። እነዚህ ሃይማኖትና ምግባር ናቸው። ሃይማኖትና ምግባር ናቸው። አማን ላይ ያሉት እርከኖቹ እነ ትሕትና፣ እነ ንጽሕና፣ እነ ቅድስና፣ እነ የዋሃት ናቸው። በዚያ የሚወጡት መላእክት ደግሞ መምህራን ናቸው። ብሉይና አዲስ ናቸው ይላሉ። ሁለቱ እነዚህ ብሉይና አዲስን ቋሚ እንጨት ያደረጉና እነ ትሕትናን እርከን ያደረጉና እነ ፍቅርን እርከን ያደረጉና እነ ንጽሕናን እርከን ያደረጉና በእመቤታችን ምስጢር ከእግዚአብሔር የምስጢር ባሕር ይቀዱና እንደገና በእሷ መሰላልነት አውርደው ምስጢር የሚቀዱ ሊቃውንት እነዚህ ምን ይባላሉ? የሚወጡ የሚወርዱ መላእክት ይባላሉ። እንድንወጣና እንድንወርድ ያበቃችን ማናት? እመቤታችን። ተመልከቱ፣ ምቅዳህ ዘምስጢር ያላት ቅዱስ ያሬድ ለዚህ ነው። የምስጢር መቅጃ አላት። ተመልከቱ፣ ውሃን በምን ይጠጡታል? በመቅጃ። ውሻ ከሆንክ ደግሞ ተጎንብሰህ ትጠጣለህ። ሰው ከሆንክ ግን በመቅጃ ትጠጣለህ። ድንግል ተጎንብሰው የሚጠጡትን ለጦርነት እንዳትወስዳቸው እኮ ነው ያለው። ራስ የጠጣለው የሚለው በእጁ ሳይሆን ተጎንብሶ የሚጠጣውን እንዳትወስደው ብሎታል ጌዴዎንን። የምስጢር መቅጃዋ እመቤታችን ናት። ቀድተን የጠጣንባት እግዚአብሔር በእኛ መጠን እንዲገለጥ ያደረገችው እርሷ ናት። ያዕቆብ እንደዚያ ተሰዶ ሄደ። ከሄደበት ሀገር ከጉድጓዱ ደረሰ። ከጉድጓዱ ሲደርስ እረኞች ተሰብስበው ለትልቅ 60 ሰዎች 50 ሰዎች የሚያነሱት ድንጋይ የተገጠመ የውሃ ጉድጓድ አገኙ። እረኞች ከፍተው እንዳያጠጡ ጨነቃቸው። ምን ይደረግ? በጎቹ ቁለጨለጫሉ። ከዛ በኋላ ምን አደረገ? ያዕቆብ ለምን አታጠጡም አላቸው። አይ ብቻችን አንችልም አለ። ኃያል ነው ያዕቆብ። ብቻውን ያን ድንጋይ ያነሳና አጠጣላቸው። ይህ ያዕቆብ ኢየሱስ ክርስቶስ ነው። የውሃ ጉድጓድ ቤተ ክርስቲያን ናት። በጎቹ ክርስቶስ እየጠማቸው 5000 ዘመን የተራቡ የአባቶቻችን ነፍሳት ናቸው። ከፍተው ላይ የተገጠመው ትልቅ ድንጋይ መርገም ነው። አበውን ተጭኖ የነበረው ከፍተው ማጠጣት አቅቷቸው የሚቁለጨለጩት እረኞች ነቢያት ናቸው። ዓለምን ማዳን ያቃታቸው ተመልከቱ። እስካበ ይመጽእ ዐቢይ ኖላዊ ያለ ቅዱስ ያሬድ ታላቁ እረኛ ክርስቶስ እስከሚመጣ ድረስ እሱ ሲመጣ ከሰተው አስተየ መሬቶ እሱ መርገሙን አነሳና አጠጣቸው። በወገቡ ታላቁ እረኛ ያለ ተመልከቱ ያለው ያዕቆብ እስኪመጣ ድረስ
ሁሉ አልተከፈተም። ክርስቶስ እስኪመጣ ድረስ የምህረት ይቅርታ አልተሰጠም። እርግማን በላያችን ላይ ነበር። እርግማናችንን አንከባሎ አያችሁ። ልብ በል ጎበዝ፣ እያስተዋላችሁ ነው። መቤት ይውላችሁ የእርግማኑን ድንጋይ ከማንሳቱ በፊት ምን አይቷል? መሰላሏን አይቷል። ክርስቶስ እርግማናችንን አስወገደልን ከማለት በፊት ድንግል ማርያምን መረጣት ማለት ይቀድማል። ለዚህ ነው አባቶቻችን ያዕቆብ ከፍቶ አጠጣ ከማለት በፊት እረኞቹ ይቁለጨለጩ ነበር ማለት ይቀድማል። ይህን ሊቃውንት ብለው ይተረጉሙታል። እንዲህ ብለው ይተረጉሙታል። ምን ብለው? ሰው ይላሉ አባቶች፣ ሰው ከነገረ ክርስቶስ አስቀድሞ ነገረ ማርያምን መማር አለበት፣ ከነገረ ማርያም አስቀድሞ ትንቢተ ነቢያትን መማር አለበት ያሉ ለዚህ። ይህን ያላወቀ ሰው ከክርስቶስ መድረስ ፈጽሞ አይችለው። መሰላሊቱን ሳታይ ጉድጓዱ እንዴት ብለህ ትደርሳለህ? ድንግል ማርያምን ትተህ ያዕቆብ ከከፈተው ጉድጓድ መጠጣት አትችልም። መሰላሏን ሳታይ አይቻልም። ይህ ቅደም ተከተል የክርስቶስ የሥጋዌ ጎዳና ነው። ከዚያ በኋላ ሄደ። ራሔል እየሮጠች መጣች። ነው አያችሁ ነው ከጉድጓዱ ራሔል እየሮጠች መጣች። አንቺ የማንሽ? እኔማ የላባ ነኝ፣ ወንድሜ ነው ይሄ ሳላት፣ ወንድሜ ነው ይሄ። በኋላ አብሯት ገባ። አብሯት ከገባ በኋላ ራሔልን አጋባኝ አለ። እሺ አለ። ራሔልን አጋባኝ ሲለው ውሻ አለና አውቆ ትልቅ እያለ ትንሽ አይዳርም። ታላቂቱ ልያ እንደው መልኳ የዚያን ያህል ነው። እሷን ዳረለት። ኋላ ተዳር ሰርጎ ዓለም ቀለጠ ተብሎ ስትታይ ማናት? ልያ። የታምር እኮ ነው። ራሔልን ብሎ ወዶ ልያ። አይገርማችሁም? እናንተ እንደዚያ ሆናችሁ አታውቁም? በመልክ እኮ አይደለም። ራሔልን ብላችሁ እየለፋችሁ ልያ ናችሁ። በቃ ሁሌ ብዙ ነገር ማለት ነው። መጨረሻ ላይ መልክ ለፍቶ ለፍቶ ልያ፣ ለፍቶ ለፍቶ ልያ። ልኩ ይገርማል እኮ ለፍቶ ለፍቶ እግዚአብሔር ውጭ ተለፍቶ ተነግዶ ተነግዶ መጨረሻ ላይ ልያ ነው ሲነጋ ማለት ነው። ሲነጋ ያው ዛሬ እንዴት ላድርጋ ነው? 7 ዓመት ተገዛልኝ። 7 ዓመት ተገዝቶ ማን ይሰጠዋል? ልያ ድቆ አይደርስ 7 ዓመት ተገዝቶ ልያን ከሰጠ በኋላ እንዴት እንድታደርገኛለህ ሲለው ትልቅ እያለ ትንሽ አይዳር ማለት እንደገና ደግሞ 7 ዓመት ተገዛና ራሔልን ሊጨምርላል። እንደገና 7 ዓመት 7 ዓመት ከተገዛ በኋላ በል ደሞዝ ስጠኝና ወደ ሀገሬ ልመለስ ሲለው እንደገና 7 ዓመት። ስንት ዓመት ተገዛ ያዕቆብ? 21 ዓመት ተገዛ። ግን ያዕቆብ ራሔልን ይወዳት ነበርና ለያዕቆብ ጥቂት ቀን ሆነለት ይላል። በያዕቆብ ውበት ምክንያት 21 ዓመት እንደ ቀን ተቆጠረ። ራሔል መንግስተ ሰማያት ናት ይላሉ ሊቃውንቱ። ስለ መንግስተ ሰማያት ውበት የብዙ ዓመት መከራ እንደ ጥቂት ቀን ይቆጠራል። ያዕቆብ መከራውን ያልሰለቸው የሚወዳትን ራሔልን ስለሚያውቅ ነው። ቅዱሳንን መከራ ያልሰለቻቸው የመንግስተ ሰማያትን ውበት ስለሚያውቁ ነው። ሕማምን ዘለሰዓት ክብረ ወስብሐተ አፈርፊዶ ይገብር ለነ ይላል ቅዱስ ጳውሎስ። ለጥቂት ሰዓት ቅዱስ ጳውሎስ ያን ያህል ዓመት ተሰቃይቶ የጥቂት ሰዓት መከራችን ይለዋል። የጥቂት ሰዓት መከራችን ብዙ ክብርን አብዝቶ ይሰጠናል ይላል። የጥቂት ሰዓት ቅዱስ ቄርሎስ ዘእስክንድርያ ይህን ሲተረጉም ይላል ዓለም ከተፈጠረ ጀምሮ እስከሚጠፋ ድረስ ያለ የሰው ልጅ በሙሉ ዋጋ ሆኖ ቢሰጥ መንግስተ ሰማያትን ለአንድ ደቂቃ ትክ ብሎ ለማየት እንኳን ዋጋ አይገኝም ይላል። ግን አጋንንትን ያሳፍራቸው ዘንድ ሕያው ቅዱስና መሐሪ እግዚአብሔር ይችን የመሰለች ሀገር በቀዝቃዛ ውሃ ሰጠን ይላል። ቸሪሏል እኮ ነው በእውነቱ ማለት በቀዝቃዛ ውሃ መንግስተ ሰማያትን የሚሰጥ ነጋዴ እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ከዚያ በኋላ ያዕቆብ ደመወዜን ስጠኝ ሲለው 7 ዓመት ገዝቶ ደግሞ አልሰጥም። እኛም የመንግስተ ሰማያትን ውበት ገብቶን መከራ እንድንንቅ እግዚአብሔር ይርዳን። አሜን በሉ እንጂ። ራሔልን ለማግኘት ስንት ዓመት መገዛት ያስፈልጋል? ልያን እዛ የምትሮጥ ከሆነ መሮጥ ይቻላል። ራሔልን እስከምታገኝ ድረስ ድካም ነው። አዛራ ተገዛ። ደሞዜን ስጠኝ ስለው አልሰጥም። ኋላ አይ በቃ እንግዲህ አይደርስም መስሎት እኮ ነው። በል እንግዲህ ዝጉርጉር እግዚአብሔር ምን ብሎ ይመክረዋል ያዕቆብን? ዝጉርጉር ሲወለድ ለእኔ ይሁን በለው አለ።
ኋላ ሄደና ዝጉርጉር ሲወለድ ያዕቆብ በግ ጠባቂ ነው። አብዛኞቹ የእግዚአብሔር ቅዱሳን በግ ጠባቂዎች ናቸው። የሚገርማቸው ዳዊት በግ ጠባቂ ነው። ሙሴ በግ ጠባቂ ነው። አብርሃም በግ ጠባቂ ነው። ዮሴፍና ወንድሞቹ በግ ጠባቂዎች ናቸው። ያዕቆብ በግ ጠባቂ ነው። ሁሉም በግ ጠባቂ ነው። ምክንያቱም የክርስቶስ ምሳሌ ክርስቶስ የእኛ እረኛ ስለሆነ ማለት ነው። የእሱ ምሳሌዎች ስለሆነ ከዛ በኋላ ዝጉርጉርን ስጠኝ ብለዋል። ዝጉርጉር ሲወለድ ልውሰድ አለ። ውሰድ አለ። ዝጉርጉር ምን 10 ዓመት አንድ ቢወለድ ነው ብሎ ነው። ደውቃ ድረስ እኮ አይደርስም መስሏችሁ የምትገቡት ቃል ኪዳን ብዙ አይደል? ብዙ ድሮ እናት አባቶቻችን እንደሚቀልዱብን ማለት ነው። ይሄንን ግልገል አሳድግና ያንተ ነው ይሉና ስንለፋ ጨው ስናልስ ለይተን ቅጠል ስናበላ ከርመን ደግሞ ይቻውን የተወለደችው ናት እንባላለን። አይ መከራችን እኮ ነው እንደሆነ ስንለፋ ይሄ እንግዳ ስለሚመጣውን ልናርደው ነው ፊኛውን እሰጣለሁ ለአንተ እንባላለን። ከስረን ቅርት እንደው ይገርማል። እንደዚህ እኮ ነው ማለት ነው። ያንዳንዱ ትዳር ቃል ኪዳን እንደዚያ ነው አይደለ? እንደው አይደርስም መስሏችሁ ማለት እንደው እሺ በይኝ እንጂ እኔ እንደው ምንም እኮ ነው። ሰውየው ራሱ ዛሬ ምንም አያደርግም። ዘዋል የመጨረሻ በጥብጥ ነው የሚሆነው ማለት ነው። እና እንደዚህ አድርጎ አይደርስም መስኮ ዝጉርጉር ውሰድ አለ። የማይጨበጥ ተስፋ መስጠት የአጋንንት ምሳሌ ምናቸው ነው፣ መለያቸው ነው። የሚታይ ወዘሰ ዘያስተሪ ኢኮነ ተስፋ የሚታየው ተስፋ አይደለም። እስኪ በሉላችሁ የሚታየው በሉ ምን አይደለም? ተስፋ አይደለም። በሚታይ ጤና ይሰጣል። በቅርብ ቀን በእግርህ ትሮጣለህ፣ በቅርብ ቀን በእጅህ ትሮጥ። ምንድን ነው እንደዚህ ያለ ነገር? ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ እምከመ አረይነ ሕማመ ምስሌሁ ከማሁ ንኤሪ ክብረ ምስሌሁ። ቅዱስ ጳውሎስ ያለው በመከራ ተመሰልነው በክብር እንመስለዋለን። ከክርስቶስ ጋር እንሞታለን፣ ከክርስቶስ ጋር እንነሳለን። የሥጋ ስብከትን ተስፋ የሚያስደረግ የላባ ስብከት ይሄ ነው። ዝቁርቁሩን ውሰድ የሚል አይደርስም መስሎት ኋላ ምን አደረገ? ያዕቆብ የዋህ ነው፣ ሞኝ ግን አይደለም። ቅድም እንደተነገር ነው 3 በትሮችን ወሰደና ላጣቸው። 2ቱን ላጣ፣ አንዱን ቅጥልጣል አደረገው። ቅጥልጣል ወይም ሸመለመሌ ምን ማለት መስላችሁ? አሁን ጫፍ ላይ ይልጠዋል፣ ቀጥሎ አይልጠውም፣ ይቀርጸዋል ማለት ዝጉርጉር ማለት ነው። ኋላ እነዚያን አንድ ነው ነገር በደንብ አድርጋችሁ እንድትሰሙ። 2ቱ ተልጧል፣ አንዱ ብቻ ነው ወስዶ አገንዳው ያደርገዋል። አገንዳው ሲያደርገው በጎቹ ያንን እያዩ እንዲጠጡ ያደርጋቸው። ሲጠጡ ደግሞ አውራ በጎች መጥተው አንድ እንዲሆኑ ያደርጋቸዋል። ከዛ በኋላ ያንን እያዩ ሲጠጡ አንስት በጎች ያን እያዩ ሲጠጡ አውራ በጎች መጥተው ደግሞ አንድ ሲሆኑ ያንን ብጥር የመሰለ ይጸንሳሉ። ጠቅላላ በጉ ሆነም እንደሆነ ዝጉርጉር ደኩ ይገርማል እኮ ጠቅላላ የሚወለደው በሙሉ ምን ሆነ? ዝጉርጉር እንዲሆነ። ይሄንን ይዘው ሊቃውንቱ ሴቶች እንደው አንዱ ነው ያለ ሴቶች ወንድ በተመኙበት ቀን ሌላ ወንድ ሲያልፍ እንደው በሜዳው ተመኝተው ማታ ከባላቸው ጋር ካደሩ የቀኑ ሰው የሚመስል ሊወልዱ ይችላሉ። ይሄ በጣም ችግር ነው ማለት ነው። ይሄ በጣም ችግር ነው። ከዛ በኋላ ሰውየው ምን ሊል ይችላል? ከማን የወለድሽ ይል ያ ልጅ ደግሞ ያ ሰውየው ቁጭ ያለ ሰውዬ አስቸጋሪ ነገር ነው እውነቱ ማለት ነው። ስለዚህ ለዚህ ብልሃቱ ምንድን ነው የሚያስፈልገው? ዓይንን መመለስ ነግሬያችኋለሁ። እስቲ ዓይንን መመለስ በሉ። አዎ ቅዱስ ዳዊት ያለ ነው ሚጦላ አይንቴ ከመይራ ከንቶ ዓይኖቼ ከንቱ ነገርን እንዳያዩ መልስልኝ። እስኪ በሉ ዓይኖቼ በሉ ከንቱ ነገርን እንዳያዩ ምን በልልኝ ነው መልስልኝ። ዓይንን መመለስ እንዴት ያለ መልካም ነገር ነው ማለት ነው። እንደው በዚያው የሥጋውን የምናውቀው ትዳር እንዳይበጣበጥ ብዬ ይሄን ያመጣሁት እንጂ ሐሳባችን ሌላ ነው። ዝጉርጉር ተወለዱ። ከዚያ በኋላ ዝጉርጉር ተወለዱ። ከዚያ በኋላ ምልክት ያላቸው በጎች በሙሉ የማን ሆኑ? አረ ንገሪ በሞቴ ርዕሳችን ላይ ደረስ ትምህርታችን ይጨርስ። ዝጉርጉሮች የማን ናቸው? ምልክት የሌላቸው የማን ናቸው? የላባ ናቸው ማለት። እዛው ላይ ያዕቆብ ያንን በግ ካተረፈ በኋላ እግዚአብሔር ምን አለ? ወደ ቤቴል ተመለሰ። ተመለስ እንግዲህ አንተን ወደ ተግዶሮ ለአንተ ወደ ተገለጥኩበት አባትህ አብርሃምን ከካራን ከካላውዲዮን አውጥቼ
በመስዋዕት መሰዊያው ላይ በተገለጥኩበት ለአንተ በታየውበት ለአንተ በተገለጥኩበት ለአባት ለይስሐቅ በታየውበት የወርቂቱን መሰላል ወዳየባት ወደ ቤቴል በጎችና ቤተሰብን በሙሉ ይዘህ ውጣ አለው። አባታችን ያዕቆብ ብዙ ነፍስ ሆኖ ዘመድ አፍርቶ ልጆቹን ይዞ በጎችን አስከትሎ በጣም ብዙ ሺህ በጎችን ይዞ ወደ ቤቴል ተመለሰ። እኛንም ሁላችንንም ይመልሰን እግዚአብሔር። ምስጢሩን እነጋገርና እንጨርስ። ይሄ ላባ የተባለ እንግዲህ ተመልከቱ፣ ላባ ዲያብሎስ ነው። ላባ የተባለ ዲያብሎስ ነው። በደንብ ብላችሁ ስሙ። ላባ የተባለ ዲያብሎስ ነው። ያዕቆብ የእግዚአብሔር ምሳሌ ነው። እግዚአብሔር ምሳሌ ነው። ያዕቆብ በዚያ የኖረበት ጊዜ ወይም ደግሞ እዚያ የነበረው ገንዳ በጎቹን ያጠጣበት የነበረው ገንዳ የቅድስት ቤተ ክርስቲያን ምሳሌ ነው። ውሃው የጥምቀት ምሳሌ ነው። በጎቹ ምዕመናን ናቸው። አውራ በግ የተባሉ መምህራን ናቸው። እነዚህ መምህራን ናቸው። ያ በትር የተባሉ ሁለቱ የተላጡት የተባሉት አብና መንፈስ ቅዱስ ናቸው። አንዱ የተዝጎረጎረው የተባለው ወልድ ነው፣ ሰውም አምላክም ነውና ወልድ እሁዬ ጻዕዳ ወቀይህ፣ ልጅ ወንድሜ ቀይና ነጭ ነው። ማቴዎስ መኃልየ 5:8 ላይ ልጅ ወንድሜ ቀይም ነጭም ነው፣ አምላክም ሰውም ነው። አምላክም ሰውም ነው። ዝጉርጉር የተባለ እሱ ነው። እሱን እያሳየ ያጠጣቸው ነበር ማለት ክርስቶስን እያስተማሩ ያጠምቋቸዋል ማለት። ሂዱና ዓለምን ወንጌል አስተምራችሁ ደቀ መዛሙርት ያድርጓቸው ስላለ ክርስቶስን እያስተማሩ ክርስቶስን እየሰበኩ በልቡናቸው እያሳደሩ በክርስቶስ ስም እየጠሩ እክህደከ ሰይጣን እያሉ አምን በከ ክርስቶስ አምላኬ እያሉ አጋንንትን እያስካዱ ላባን እያስካዱ ዲያብሎስን እያስካዱ ክርስቶስን እየሰበኩ ያጠምቋቸዋል። በጎቹ ተመልከቱ፣ በጎቹ ምን ይጸንሳሉ ሲባል ዝጉርጉር ዝጉርጉር በትሩን የመሰለ ይጸንሳሉ ማለት ክርስቲያኖች ከቤተ ክርስቲያን ክርስቶስን እየመሰሉ ይወለዳሉ ማለት ነው። ክርስቶስን እየመሰሉ ይወለዳሉ ማለት ክርስቲያኖች ምልክት አላቸው ማለት ክርስቲያኖች ሲያዩዋቸው ክርስቶስን ይመስላሉ ማለት ክርስቶስን ይመስላሉ ማለት ከቃሉ ጋር ናችሁ። ክርስቶስን ለመምሰል ያብቃል። ሊቃውንት ደግሞ መልሰው ምን ይላሉ? በጎቹ እነዚህ ምንድን ናቸው? አውራ በጎቹ መምህራን፣ በትሩ ኢየሱስ ክርስቶስ፣ ውሃው ጥምቀት ትምህርት፣ ምዕመናን እና በጎቹ ዝጉርጉር ዝጉርጉር መጽነሳቸው የክርስቶስን ትምህርት ሰምተው በልቡናቸው የማሳደራቸው ነው። ዝጉርጉር መውለዳቸው ማለት ያንን በምግባር መግለጻቸው ነው። እነሱን የመሰለ ሰው መተካታቸው ነው። እንጦንስ፣ መቃርስ፣ መቃርስ፣ ጳኩሚስ፣ ጳኩሚስ፣ ቴዎድሮስ፣ አረጋዊ፣ ዮሐኒ፣ ተክለ ሃይማኖትን መውለድ ማለት ነው። ይህንን ማድረግ መቻል ማለት ዝጉርጉር አይቶ ዝጉርጉር መጽነስ ማለት ክርስቶስን መስሎ ኑሮ ክርስቶስን የመሰለ ልጅ መተካት ማለት ነው። መምህራንን መተካት ሐዋርያትን ጴጥሮስ ቀለምንጦስን፣ ጳውሎስ ጢሞቴዎስን፣ ዮሐንስ አግናጢዎስ ፖሊካርፐስን መተካት ማለት ማስመሰል ማለት ይሄ ነው። በትዳር አስመስሎ መተካት፣ በወንጌል አስመስሎ መተካት፣ በመነኮሳት አስመስሎ መተካት፣ በቤቱና አስመስሎ መተካት ጳውሊ እና አርሳኒዎስን እንደተካው ማለት እንዲያር የሚያደርጉ ምን ይባላሉ? የያዕቆብ በጎች። ለዚህ ሁሉ መድኃኒቱ አውራዎቹ ናቸው ማለት መምህራን ናቸው። ዓለምን ብጥብጥ የሚያደርጓቸው ያለ አውራ በግ መጽነስ የምትችል በግ እንደሌለ ያለ መምህር ምግባር መስራት የሚችል ምዕመን የለም። ሳይማሩ የሚያገቡ ሰዎች፣ ሳይማሩ የሚመነኩሱ ሰዎች ብጥብጥ የሚያደርጉ እየሮጠ ሄድና መመንኮስ፣ እየሮጠ ሄድና ደግሞ ዘግቻለሁ ማለት ሰይጣን ሲያጨናንቀው እንዲሁ እኮ እናንተ አንድ ወር ፑሻፕ ሳትሰራ ኮማንዶ መሆን ትችላለህ? ነውር አይደለም ወይ? ነውር እኮ ነው ይሄ ማለት ነው። አየር ወለድ ልሁን እንዴ ብለን የምትሆነው እንዲሁ እኮ አይደርስ ነው። ደረትህ እንደገረረ አጥንትህ እንደደረቀ ማሰሪያ ሳይፈታ ምን ብለህ ነው ኮማንዶ የምትሆን? ሞኝ አረም ነቀላ መሰለ እንዴ? አይኮንም። እንደዚህ ሁሉ ዝም ብሎ ብድግ እየሮጡ ወዶ ሰው ዝርግጭ ምጸልይ ከሰይጣን ጋር ደረት ለደረት ውረት እንውረድ ይቻላል? አይቻልም። ደርሶ እየሮጡ ወዶ መዝጋት ደግሞ ደርሶ ከፍቶ መሮጥ በቅቻለሁ ማለት ነው። ደርሶ መዝጋት፣ ደርሶ መክፈት ማለት ደርሶ ማግባት፣ ደርሶ መፋታት ይሄ ነው ችግሩ።
ተምሮ መግባት። አሁን እንደው ስታገቡ ምን እያደረጋችሁ እንደሆነ ይገባችሁ? ምን እያደረጋችሁ እንደሆነ እኮ አይገባችሁ። አሁን ሚስት ቤተክርስቲያን እንደሆነች የሚያውቃለ? ባል ክርስቶስ እንደሆነ የሚገባው አለ? ለባሏ ስትታዘዝ ለክርስቶስ እንደምትታዘዝ የምትቆጥር ሴት አለች? ባሏን ስትንቅ ክርስቶስ እንደምትንቅ የሚገባት ሴት አለች? ሚስቱን ሲያቃልል ቤተክርስቲያንን እንደሚንቅ የሚገባው ሰው አለ? የለም። ባልና ሚስት ሲፋቱ ክርስቶስና ቤተክርስቲያን ተለያዩ ብሎ እንደካደ እንደሚቆጠርበት የሚረዳ ሰው አለ? የለም። እማያውቁ ያለ አውራ በጎች የጸነሱ ዝጉርጉር የሌላቸው ክርስቶስን የማይመስሉ ምዕመናን፣ ክርስቶስን የማይመስል ትዳር፣ ክርስቶስን የማይመስል ገዳም፣ ክርስቶስን የማይመስል ቤተ ክህነት፣ ክርስቶስን የማይመስል ንግድ፣ ክርስቶስን የማይመስል ንግግር፣ ክርስቶስን የማይመስል ስልጣን፣ ክርስቶስን የማይመስል አለባበስ፣ ሁለንተናችን ክርስቶስን የሚመስል ምልክት የለንም። የክርስቶስ መሆናችን የሚታወቀው በትሩን መስለን በመጸነሳችን ነው። የክርስቶስ መሆናችን የሚታወቀው እሱን የምንመስልበት አንዳች ነገር። እስቲ እንደው እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። አሜን በሉ። እንዲሁ አሁን እኔን ተውኝ፣ መቼም ግድ የለም ደግሞ እኔን ሌላ ሰው ይምከረኝ አይሻልም? እንዲህ አሁን እናንተ እስቲ ምናችሁ ክርስቶስን ይመስላል? እስቲ ንገሩኝ። ስናገር በሉ። እሺ ትመስላላችሁ? እንዴት ነው የምትሉ? ውጣ ግባ ትመስላላችሁ? ለስበላ እስኪ ስበላ በሉ ደግሞ አገሩ እንጂ ትመስላላችሁ ወይ? ሐመሯ ስለብስ እስኪ ስለብስ በሉ ትመስላላችሁ? እሺ ስትነግዱ፣ ስትሾሙ፣ ስትጋቡ፣ አዎ ክርስቶስ ለቤተ ክርስቲያን ሞተላት። ለሚስቱ የሚሞት ባል የለም። ቤተክርስቲያን ለክርስቶስ መስዋዕት ትሆናለች፣ ለባሏ መስዋዕት የምትሆን የለችም። ምናችን ነው ክርስቶስን የሚመስለው ብለን መጠየቅ አለብን። ክርስቲያን ተብያ እንደው ክርስቶስን የሚመስል እናንተ በግ እኮ ጥጃ አይወልድም፣ በግ ውሻ አይወልድም። የክርስቶስ ልጆች ሆነን እንዴት የዲያብሎስ መልክ ይኖረናል? ይህንን ነው በእውነቱ ማለት ነው ጌታ ያስተማረን። ምልክት የሌላቸው በጎች ማለት ክርስቶስን የማይመስሉ ክርስቲያኖች ማለት ናቸው። አሁን ነገ ሁለት ነገር ነው ማስተላለፍ የፈለግኩት። ጨርሻለሁ ትምህርቴን። አንደኛው የክርስቶስን ስም ይዘው ክርስቶሳውያን ያልሆኑ መናፍቃን ሲመጡ ምልክታቸውን እንድታውቁት። የክርስቶስ ሰው ከሆንክ ምልክት ምንድን ነው? እስቲ ወጥ ፓስተሩን እመቤታችን የሚሰድበው ምን የሚለውን ምልክቱ ምንድን ነው? ከራባት ነው? የክርስቶስ የሆኑ ዝላይ ነው? 24 ሰዓት መብላት ነው? እርግጫ ነው እያለ ነበር ልጅ እዚህ የሚቀርጸው ልጅ ማለት ነው። እርግጫ ነው? ቦክስ ነው? የክርስቶስ መሆን ውሸት ነው? ገንዘብ ማካበት ነው? ለቆናጽል ግበው ቦሙ ወላይዋ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያው ውሳነ ወጥቶ ሀበ ያሰምዕ ክርስቶስ። እስቲ በምናቸው ነው ክርስቶስ የሚመስሉት? ክርስቶስ እኮ ማንንም የማይነቅፍ ጭምት ነው። ማንንም የማይነቅፍ ፈሪሳውያንን እንኳን የማይሳደብ የጧፍ ኩስታሪ የማያጠፋ የተቀጠቀጠ ሸንበቆ የማይሰብር ፍጹም ህድው ነበረ። ዝም የሚል እያወቀ ያላወቀ የሚመስል መኑ ጸፋከ እየተባለ የሚሰለቁበት ወተአገሰ ምራቅ እርኩሰ ተብሎ የተነገረለት ወይ ጭምትነቱ የለ ወይ ትትናው የለ። ክርስቶስ ከአብ ጋር አንድ አምላክ ሲሆን አብ ይበልጠኛል ይላል። አባቶቼ ይበልጡኛል በሉ ለማለት ነው። የአሁኖቹ መጥተው ማርያምን እበልጣታለሁ ማለት ነው የቀራቸው። እኩል ነኝ እስቲ በሞት ያፈርሰውን ይውልኝ። አሁን ያሉ ዛሬ ያሉ በምድር ላይ ያሉ ፓስተሮችን እስቲ እንደው በመጽሐፍ ቅዱስ ካለው የሚበልጣችሁ አንድ ሰው ንገሩ ይባል የለም። አንድ የሚበልጣችሁ ሚካኤል አይበልጣቸው፣ ገብርኤል አይበልጣቸው፣ ዳዊት አይበልጣቸው፣ አብርሃም አይበልጣቸው፣ ጳውሎስ አይበልጣቸው፣ ድንግል ማርያም አትበልጣቸው። የሚበልጣቸው አብ ብቻ ነው። ክርስቶስም ወንድማቸው ነው። በእነሱ ሎቱ ስብሐት። የሚበልጣቸው ማንን ከየት የመጡ ናቸው እነዚህ? ምልክታቸው የዲያብሎስ ልጆች ምልክታቸው ትዕቢት። እስኪ ትዕቢት በሉለችሁ በሉ እንጂ ንገሩኝ። ክርስቶስ ማን ያለ? አብ ከኔ ይበልጣል። እስኪ አብ ከኔ ይበልጣል በሉ። አንድ እንደሆነ ግን አብ አነ ወአብ አሐዱ ንሕነ፣ እኔና አብ አንድ ነን አላለም ብሏል። እኔና አብ አንድ ነን ብሎ አንድ ከሆነ አባቴ ይበልጠኛል ያለ ለምንድን ነው? ከአባቶቼ እኔ አንሳለሁ በሉ ለማለት ነው። ከየትኛውም በላይ ናቸው። የሚሰማቸው ካገኙ ሲኖዶሱ ግድ የለም። እግዚኦ ሰማይና ምድር እኮ ይደነግጣል።
ክርስቶስ ተመልከቱ አንከሩ ሐራ ልዑላን ተመልከቱ ፈበሪ ወለሳት ግሩም እንዘ ይትላክ ላርዳይሁ ወይ ቀንታውቁ አስደናቂው ግሩም እሳት እሱ ድሪቶ ታጥቆ የደቀ መዛሙርቱን እግር ሊያጥብ በተጎነበሰ ጊዜ መላእክት ደነገጡ ነው፣ አደነቁ ነው። አምላክ የፍጡርን እግር ሲያጥብ እነሱ የድንግል ማርያምን ጫማ ለመሳም አንሰግድም ይላሉ። ይሄ ነው ምልክታቸው። የላባ በጎች ምልክታቸው ይሄ ነው። የክርስቶስ መልክ የላቸውም። ትዕቢት ነው መልካቸው፣ ስድብ ነው መልካቸው፣ ነቀፋ ነው መልካቸው፣ አጉራ ዘላይነት ነው መልካቸው፣ ሆዳምነት ነው መልካቸው፣ ምቾት ነው መልካቸው። ክርስቶስ እኮ የመከራ ሰው ነው፣ እነሱ የምቾት ሰዎች ናቸው። ክርስቶስ ግን እኔን ምሰሉ ነው ያለ። ተማሩ ከኔ ተማሩ ነው ያለ። ከሱ መማር ደግሞ ምንድን ነው? እሱ ራሱን ጥሎ ነው የኖረ። ክብሩን እንደመቀማት እንኳን አልቆጠረው። እሱን እንድንመስል ምን አለ? ወዘሳ ያፈቅራል ነፍሱ ላይ ግድፋ። ሰውነቱን የሚወድ ሰው ካለ ይጣላት። ወዘገደፋ ለነፍሱ በእንቲአየ ይርክባ። ሰውነቱን የሚወድ በገራይተ ጥምቀት በገራይተ መስቀል ይጣላት፣ ኋላ ብርሃን ለብሳ ብርሃን ተጎናጽፋ ያገኛታል። ስንዴ ከጭቃ ላይ ካልወደቀች አታፈራም። እኔ ካልሞትኩ እናንተም አትነሱም፣ እንዲሁ ስጋችሁን ካልገሰጻችሁ አትከብሩም ነው ያለ። እሱ መስቀል፣ እነሱ ምቾት። እሱ ትትና፣ እነሱ ትዕቢት። እሱ ፍጹም ዝም የሚል፣ እነሱ ፍጹም ተሳዳቢ። ይኸውላችሁ የያዕቆብ በጎችና የላባ በጎች ልዩነታችን ይሄ ነው። ምልክት የላቸውም። ምልክት ያላቸው በጎች የያዕቆብ ናቸው። በሞት ያን ጊዜ በሉ። ምልክት ያላቸው በጎች የማን ናቸው? የያዕቆብ በጎች ናቸው። ምን ምልክት አለን እኛ? አንዷ ምልክታችን ድንግል ማርያም ናት። እግዚአብሔር ምልክት ይሰጣችኋል፣ ድንግል በድንግልና ትጸንሳለች። ኢሳይያስ ምዕራፍ 7 ቁጥር 14 ላይ እግዚአብሔር ምልክት ይሰጣችኋል፣ ያቺ ምልክትም ድንግል በድንግልና መጽነሷ ነው። ኢሳይያስ ቀጠረ፣ ባለቤቱ ዮሐንስ 19:26 ላይ ነያምክሙ ብሎ ያችን ምልክት ሰጠን። ይችን ምልክት የያዘ ሰው የክርስቶስ በግ ነው። ድንግል ማርያምን የያዘ ሰው የክርስቶስ በግ ነው። ምልክት የሌለው የላባ ነው ማለት ምልክቲቱ ድንግል ማርያም ናትና፣ ድንግል ማርያም የሌላቸው ሰዎች የዲያብሎስ በጎች ናቸው፣ የክርስቶስ በጎች አይደሉም። አንዱ ምልክታቸው መስቀል ነው። መስቀል የላቸውም፣ አያምኑትም፣ ይክዱታል። ቅዱስ ጳውሎስ እንዲና አንሰ ኢይዝያር ዘእንበለ በመስቀሉ ለእግዚእነ ኢየሱስ ክርስቶስ፣ እኔ ከክርስቶስ መስቀል በቀር በምንም ባንዳች ነገር አልመካም። ሌላ ትምክህት ይራቅልኝ። አልቦ ዘያነጠኒ እንዘ ጸውር ማኅተሞ ለክርስቶስ በሥጋዬ፣ የክርስቶስን ማኅተም በሥጋዬ ተሸክም ያለውና ማንም አያድክመኝ። ገላትያ 6:14 ላይ ክርስቶስ ዓለምን የሚሸከም ሆኖ ሳለ ማቴዎስ 27:57 ላይ እንደተጻፈ ስምዖን ቀሬናዊ እንዲያግዘው ያደረገ ከተቀበለው መከራ መስቀሉ ከብዶት ነው። ነገር ግን ክህነትን በጴጥሮስ ማርያምን በዮሐንስ እንደሰጠ መስቀሉን በስምዖን ለመስጠት ነው፣ በረከት ለማካፈል ነው። መስቀሉ የሌላቸው እነዚህ ተፈጥሯዊነትን የካዱ ስንፈጠር እንኳን እግራችን ስንዘረጋ እጃችን ዘረጋ መስቀል መሆናችን ለመስቀል እኛ ራሳችን የመስቀል ምልክት ነን። መስቀሉን የጣሉ ምልክት የሌላቸው በጎች የዲያብሎስ የላባ ናቸው። እኛ ግን መስቀሉም አለን፣ እመቤታችንም አለች። ጥምቀት የላቸው፣ አይጠመቁም። የያዕቆብ ልጆች ከገንዳው ነው የሚገኙ። እነዚህ ደግሞ አይጠመቁም። የኢየሱስ ስም ብቻ እየጠሩ ነው የሚኖሩ። ክርስቶስ አርአያ አድርጎና አንዳንዶች በስብከት ተጠምቀናል ይላል፣ አንዱ በስሙ ተጠምቄያለሁ ስሙን ካመንኩ ይበቃኛል ይላል። ክርስቶስ በውሃ ነው የተጠመቀ፣ በውሃ ትጠመቃለህ። በውሃ ነው የተጠመቀ። ሐዋርያትን አጥምቁ አለ እንጂ የሰበከውን 5000 ሰው ሁሉ አጥምቁ አላለም። ግዱን በመጣው ሐዋርያዊ ሰንሰለት በጠበቀ ክህነት ከተጠመቅ የክርስቶስ በግ ትሄዳለህ እንጂ ከክርስቶስ እንጀራ የበላ ሁሉ ካህኑ ነው፣ አልተሾመም፣ አላጠመቀም። እንጀራ መብላት ለ5000 ሰው ተፈቅዷል፣ ማጥመቅ ግን ለሐዋርያት ነው። ይህንን የሚፈጽሙ የያዕቆብ በጎች ናቸው። ከገንዳው አይጠጡም ብያችኋለሁ። የያዕቆብ በጎች ከገንዳው ጠጥተው ዝጉርጉር ይወልዳሉ። እነዚህ ደግሞ ከሐዋርያት ጉባኤ ተምረው ቅዱሳን አባቶቻችን ካስተማሩ ጉባኤ ተምረው ክርስቶስን የመሰለ ልጅ ይተካሉ። እነዚህ ግን ተመልከቱ፣ አውራዎችን አይፈልጉም፣ መምህራንን አይፈልጉም። የአትናቴዎስ፣ የቄርሎስ፣ የዮሐንስ አፈወርቅ፣ የአግናጤዎስ፣ የቅዱስ ያሬድ፣ አባ ጊዮርጊስ፣ የኤስድሮስ ትርጓሜ ሲባሉ ተረት ነው የሚል ስም ያወጡለታል። ያለ አውራ በግ መጽነስ የሚፈልጉ ያለ መምህር መጽደቅ የሚፈልጉ ትርጓሜን የሚነቅፉ
እነዚህ የላባ በጎች ናቸው። ቅዱስ ሥጋውን ክቡር ደሙን የማይቀበሉ እነዚህ የላባ በጎች ናቸው። እስራኤል ከግብፅ ሲወጡ ከመቃኑ ላይ ምን አድርገው ነው? ደም ቀብተው ምልክት ያለበትን ቤት እያየ ሞተ በኩር አልፏቸው ነው። የቤቱ መቃን የተባለ የምዕመናን ከንፈራቸው ነው። ሥጋው ደሙን አይቀበሉም። የጌታ እራት እያሉ መቀለጃ እያደረጉ እንጀራ ዳቦ ሲቆርሱ ነው የሚውሉት። አይቀበሉም። እሱ ግን በአማን ሥጋዬ ውእቱ ሥጋዬ ነው እንጂ ከመ ሥጋዬ አላለም። ይህ ሥጋዬ ይህ ደሜ ነው ነው ያለ። ሥጋውን አይቀበሉም፣ ደሙን አይቀበሉም። እንዳይቆርቡ ክህነት የላቸውም። ክህነት እንዳይኖር ደግሞ ሁሉም ካህን ነው ይላሉ። ሁሉም ካህን እንዳይሆን ደግሞ ቅዱስ ጳውሎስ ለጢሞቴዎስ በማንም ላይ ፈጥነህ እጅህን አትጫን ብሎታል። ስለዚህ በየትኛው መንገድ መዳኛ የላቸውም። ስለዚህ ድንግል ማርያምን በእናትነት ምልክት፣ መስቀሉን በማኅተብነት ምልክት፣ ጥምቀቱን ምልክት፣ ቅዱስ ሥጋውን ክቡር ደሙን ምልክት፣ በጎ ጭምትነትንና ትሕትናን ምልክት ያደረጉ ሰዎች እነዚህ የክርስቶስ ገንዘቦች ናቸው። እነዚያ ግን የዲያብሎስ ገንዘቦች ናቸው። በጣም ሰፊ ምልክት ያለው ነበር። ይበቃናል። ምልክታችን ይዘን ተገኝተን የክርስቶስ በጎች ለመሆን ያበቃል።